ያለቅጥ ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት ይላሉ። እና ምክንያቱም በፖለቲካ ህይወት ቤተመንግስት ያሉት ፖለቲከኞቹ ናቸው። ኖ ኩዌስችን። ዶክተር አብይ የመጽሐፍ ቅዱስ የሚመስል ጥቅስ ቢነግራችሁ እንኳን ፖለቲከኛ መሆኑን አትርሱ። ኦኬ ዶንት ፎርጌት። ፖለቲከኞቹ ፖለቲከኞች ናቸው። በፖለቲካ ህይወት ውድድር ኢዝ አ ማስት፣ ኮምፒቲሽን ኢዝ አ ማስት። በእርቀ ሰላም ሂደት ውስጥ ግን ትብብር ኢዝ አ ማስት። ለዛ ነው እኛ ህዝብ ነንና አሁን በጣም ትልቁ ችግር ኢትዮጵያ በተፈናቀሉ ሰዎች ቁጥር ስንተኛው ናለች ተብሏል? አንደኛ። ከቤታቸው የተፈናቀሉ ብቻ አይደለም። አይ ቲንክ እነሱ የቆጠሩት ከቤታቸው የተፈናቀሉትን ነው። እኔ ደግሞ የሚያሳስብኝ ከሙያቸው የተፈናቀሉ በጣም ብዙ ተፈናቃዮች አሉ። ሁላችንም አሁን ፖለቲከኞች ነን። እኛ ብንቆጠር ቁጥሩ ይጨምራል ማለት ነው የተፈናቃዮቹ ቁጥርና ኦልሞስት ሁላችንም እግራችን ነው እንጂ የቀረው አፋችንና ጭንቅላታችን ቤተ መንግስት ገብቷል። ቤተ መንግስት ሁላችንም ከመግባታችን የተነሳ ቤተ ክርስቲያንና ቤተ ሙከራ ቤተ መጻሕፍት ውስጥ ማንም የለም። ስለዚህ በጣም ብዙዎቻችን ፕሮፌሽናሊ ተፈናቅለናል። ስለዚህ ስለ ኢኮኖሚ ቅድም ኢንፍሌሽን ሬት እየተባለ ሲወራ ነበርና ጊዜ ሲመጣ ህዝብ ምን ማድረግ አለበት ብዬ ስጠይቅ 4 ነገሮች ይታዩኛል። በተለይ አሁን አንዱ ትልቁ ጥያቄ ጧት ሲባል የሰማሁት ተደጋግሞ የሚነሳ የተበዳይነት ስሜት። ሁሉም ተበዳይ ነው። የበደል ብዛት በደል መስማት የሚገል ቢሆን እሳቸው ይሞቱ ነበር። ሐኪሙ ተበድሏል፣ ታደሩ ተበድሏል፣ ያንዳንዱ ብሔር ተበድሏል። በቃ ሁሉም ተበዳይ ነውና በደሉን ማቅለል አያስፈልግም። የተበዳይነት ስሜት አለ። የተበዳይነት ስሜት እያለ ማን ከማን ተጣልቶ ነው እርቅ የሚያስፈልገው የሚል ጥያቄ የሚያነሱ ሰዎች አሉና ሁላችንም የተበዳይነት ስሜት ይሰማናል። እኔም ባገኛቸው እኛ እኮ አካል ጉዳተኞች እንዲህ ሳይደረግልን ምናምን ብዬ ማልቀስ አይቀርም። ሌላውም ደግሞ ይመጣና እኛ እኮ ነዳጅ ተወዶብን ብሎ የሚያለቅስ ሌላ ይኖራል። ሌላው ደግሞ ጫማ እኮ እኛ ተወዶብን ብሎ የሚያለቅስ ይኖራል። ስለዚህ የተበዳይነት ስሜት ኢንቪዚቢሊቲ ፔይን አለ በጣም ብዙ ሰዎች ጋር። ስለዚህ ይሄንን እንዴት ነው ማከም የሚቻለው የሚለውን የአክሱም ሐውልትን ተመልከቷት። አጨለማት በጥቁር ትግራይ አዝናለች፣ ኢትዮጵያ አዝናለች፣ አክሱም አዝናለች፣ እያለቀሰች ነው። ዳስ ጥላለች አክሱም። የትግራይ ህዝብ ትግራይ ዳስ ጥላለች ነው። የኔ ትርጉም ነው ይሄ። አልነገረኝም ቴዲ አልነገረኝም። እዚህ ላይ የኔ ትርጉም ነው እና አንዱ ጓደኛዬም በዛ ላይ ተረዳው። ኢትዮሪካ እንደምታዩት ነው። አረንጓዴ፣ ቢጫ፣ ጥቁር ቀላቀለባት። የኢትዮጵያ ላይ ጥቁር ነው ቀላቀለባት። ተመልከቷት ትግራይ፣ ተመልከቷት አክሱም ጠቁራለች፣ ዳስ ጥላለች ነው። ሀዘን ላይ ነች ነው። አብይ አህመድ አሊ አንተ ቆሻሻ ውሸታም። የኢትዮጵያ ህዝብ ሎጅ አይደለም የሚፈልግ፣ መዝናኛ አይደለም የሚፈልግ፣ ብልጭልጭ ነገር አይደለም የሚፈልግ። የኢትዮጵያ ህዝብ የሚፈልግ ሰላም ነው። የኢትዮጵያ ህዝብ የሚፈልግ በልቶ ማደር ነው። በልቶ ማደር የተሳነውን ህዝብ በብልጭልጭ ነገር ልትሸውደው አትችልም እያልኩ ነው። ስለዚህ ስልጣን ልቀቅ፣ አትችልም። አስመሳይ ነህ፣ ውሸታም ነህ። ሰው በየቦታው እየታገተ ነው። ሰው በሃይማኖቱ በብሔሩ ተመርጦ እየተገደለ ነው። አርሲ ለምሳሌ፣ ወለጋ፣ ቤኒሻንጉል ጉምዝ ይህን ማስከበር አልቻልክም። ጸጥታ ማስከበር አልቻልክም። በድሮን በአማራ ክልል ንጹሃንን እየጨፈጨፍ ነው። ስለዚህ ወንጀል የሰራ መንግስት በስልጣን መቀጠል አይችልም። እመንም አትመንም፣ ተቀበልም አልተቀበልም፣ ፋክት እኮ ነው የምነግርህ። ስለዚህ በሰላም ስልጣን አስረክብ። ትወርዳለህ 100%። ብሔርንና ብሔርን በማጋጨት በስልጣን ላይ መቆየት አይቻልም። አሁን የኢትዮጵያ ህዝብ ነቅቷል። የኢትዮጵያ ወጣት ነቅቷል፣ እየተፋለመ ነው። አዲስ አበባ አቧራ ማስነሳት ብቻ ነው አሁን የቀረ። እሱ ደግሞ በጥቂት ቀናት ውስጥ ይደረጋል። ያንተ ልጆች በተንደላቀቀ ትምህርት ቤት እየተማሩ ያንተ ልጆች ውጭ ሀገር ሄደው እየታከሙ ሌሎች የኢትዮጵያ ህዝቦች አብይን ምረጡ። በኑሮ ውድነት ቁልቁል እንድዘግጡ
በጦርነት የሚያልቅ ሰው እንድታዋጡ ሁላችሁ ተነሱ ብልጽግና በሉ በድሮን በድሽቃ እንድትገደሉ ሁላችሁ ጉረፉ ስጡት የምርጫ ካርድ እስር ቤት እንዲሆን ኑሯችሁ ያለ ፍርድ አፍሮ ብሎ ስም አልጠራም እንጂ የህዝቡን ህመምና ስሜት በሙዚቃ ገለጸ ብሎ እንደዚህ ያለ ንዴትና መንገብገብ አብይ አህመድ አጎንብሶ ዳስ ጥሎ ማልቀስ ነው። የቴዲ አንድ ብቃት ልንገራችሁ እዚህ ላይ የሚያውኩን ሰዎች አይደለንም። ያልታወቀ ሰው ይሄንን ይላል። አልበላሽም ምን አመጣው? አንደነግጥም ስለደነገጥክ ነው እንደዛ የምትለው። ያልደነገጠ ሰው አልደነግጥም አይልም። ያልተሸበረ ሰው አልሸበርም አይል። ተሸበረሃል። እኛ 8 ዓመት 7 ዓመት እዚህ ስንተባተብ በማናውቀው አማርኛ ስንተባተብ ነበርና ለዚህ አካባቢ በአማርኛው በ7 ደቂቃ ገለጸው ቴዲ በ7 ደቂቃ። እንደ ቴዲ አፍሮ ያሉ ምልክት የሆኑ አካላትን ስንቶቹ እንዳሰሩበት አናስነካችሁ። እያሳከከው ነው ዛሬ የዋለው አርሲ መግለጫ ሲሰጥበት። በዚህ ሁሉ ተኳኩሎ ቴዲ አፍሮ ላይ ሄዶ ፊት ይላል። በየ15 ቀኑ የዝናሽ ታያቸው አልበም ብቻ እንዲለቀቅ ነው እንደምትፈልገው። ቴዲ አፍሮም ለህዝቡ ለሚወደው ህዝብ አልበም ይለቃል። ሆይ ሆይ ያለ ፖለቲካ ሊያራግም ሞከረ። ረዛው በጸበልህ እቻይታችሁ 30 ደቂቃ ውስጥ አፕሎድ ተደርጎ ኖ ቪው ነው። አፕሎድ አድራጊው ራሱ አላየውም። ተመልከቱ። አብይ አህመድ እንደዚህ የተጣለ ሰው ሆኖ አባዬ እና ይሄ ካላሳበደው ምን ሊያሳብደው ይችላል? አንድ ተራጩልሌ ነው ከ7ኛ ክፍል ወስደው ፒኤችዲ ያደረሱት በሙሉ እንደ ሳሞራ ትከሻቸው የረገፈ ጥርሳቸው ላለቁ ሰዎች ሴት አቅራቢ ሆነ። የቤንዛይድንና የዘፈነው ቴዲ አፍሮ የጉራጌ ልጅ ነው። ከአማራ ጭንቅላት ላይ ውረዱ ነፍጠኛ እያላችሁ። ለነገሩ ነፍጠኛ ማለት ነፍጥ የተሸከመ ማለት ነው። በ5 ደቂቃ ዘፈን ከፍታችሁ እኛ ማልነን እኛ ዳርነን ኢንዶሚ እንዲህ ነው የሚል ዘፈን ለራሳችሁ ራሱ ትርጉሙን ማታውቁ የሚያስቅ ዘፈን እያወጣችሁ ራሳችሁ ላይ ታስቃላችሁ። እኛ ምንም አደረጋችሁ። በቴዲ አፍሮን እንዴት በ5 ደቂቃ ልገባ ነው? ቴዲ እኮ ቅኔው እኮ ነው። ቅኔ እኮ አለው የቴዲ ዘፈን እኮ የድሮ እስካሁን ይሰማል። ሁሌ ኢትዮጵያ የሚለውን ከፍታለን እስካሁን ድረስ እስከሚያወጣ የድሮ ዘፈኖቹ መተከዛችን። ፕሮፌሰር ሕዝቅኤል ገቢሳ ነው መረጃውን ያወጣው። የቴዲ አፍሮን ሙዚቃ ምንድነው እንዲቃወሙ ወይም ደግሞ ከዛ በተቃራኒ የሆነ ሐሳብ ይዘው እንዲዘፍኑ ለሁለት የኦሮሞ ድምጻውያን ለእያንዳንዳቸው 10 ሚሊዮን ብር በመክፈል በድምሩ 20 ሚሊዮን ብር ከፍሏቸው አንድ ሙዚቃ እንዲያወጡ አድርጓቸዋል። በ24 ሰዓት ውስጥ ነው ዘፈኑን የሰሩት። የቴዲ አፍሮ ዘመን አመታትን የቆየ በጣም ታሽቶ ብዙ ነገር ሲሰረዝ ሲደለዝ ብዙ ሐሳቦች ሲወጡ ሲገቡ በመጨረሻም የተጣራውና ለህዝብ ይቀርባል ለህዝብ ጆሮ ይሆናል የተባለው ዘፈን ነው የቀረበው። እነሱ ልክ እንደ ምንድነው እንደ ቶሎ እንደሚደርስ ጥብስ ምግብ ቤት ውስጥ እንደ ቶሎ እንደሚዘጋጅ ምግብ በ24 ሰዓት ውስጥ ዘፈን አዘጋጅተው መቼም ዘፈን ነው ለማለትም ይከብዳል። ጩኸት ነው፣ ቀረርቶ ብቻ ነው፣ የቴዲ ቅኔ ነው፣ በጣም ድብቅ ነው። እስካሁንም አልገባቸውም። እነሱ ግን ባልገባቸው ዘፈን ላይ አቋም ይዘው ቀረርቶ ያሰሙበትን አንድ ነጠላ ዜማ አውጥተዋል። 20 ሚሊዮን ብር ተከፍሏቸዋል። ብልጽግና በዚህ ደረጃ ነው እየተፍረከረከና እየተደናበረ ያለው። ዶክተር ዮናስ ምናልባት እኔ የቁርአንና የንስርን ታሪክ አብይ አህመድ በደንብ ገብቶትም አይደለም። አሁን አንተም እንደነገርከን የተጻፉት የሁለቱ እንስሳትን ታሪክና ተፈጥሯዊ ባህሪያቸውን በተመለከተ ማንም ሰው ጉግል አድርጎ ማየት የሚችለው ጉዳይ ነው። አብይ አህመድ ጉግልም ያደረገ ወይም ደግሞ በራሱ ጊዜ የፈለገም አይመስለኝም። ማታ ላይ ወይም ደግሞ የዛን ሁለት ዳንኤል ክብረት ከጻፋቸው የተረት መጽሐፍቶች እንዲሁ አስጠንቶታል። ያንን እንዳለ ነው። ያው መኮረጅ ይችልበታል። ከምላስ ላይ ምራቅ ማንሳት አቅም ያለው ነው አብይ አህመድ። በደንብ መኮረጅ ማንንም የሚስተካከለው የለም። ስለዚህ እንዳለን የተፋት እንጂ እሱ ስለ ንስር እሱ ብቻ አይደለም የሱም ተከታዩ ስለ ንስር ብዙ ጊዜ ደጋግመው ይነግሩናል። በዳመና ላይ የሚበር እንደ ንስር ወደታች የምንመለከት ይያሉ ብዙ ጊዜ ይነግሩናል። ንስር ከሆነ ታዲያ ለምንድነው አንበሳን ከቤተ መንግስት ነቅሎ ጥሎ ለምን ፒኮክን አደረገ? አንድ ቀን ስለ ፒኮክ ሲናገር ሰምተን አናውቅም። ታዲያ ለምንድነው የንስርን ሐውልት እዛ ቤተ መንግስቱ ደጃፍ ላይ ማናገኘው? በንስር እንደዚህ ፍቅር ከተለከፈ ፒኮክ ምን ትሰራለች? ስለ ፒኮክ ታሪክ ብሱን የእንስሳትን ታሪክ እንግዲህ በደንብ መርምረን ልናገኝ እንችላለንና ሰውየው ግራ የገባው ነው። መጽሐፍቱ ላይም አንበሳን የሚተችበት ፒኮክን የሚያነክስበት ቁርአንና ንስርን የሚያነጻጽርበት የጠለቀ ዕውቀት ኖሮት አይደለም። ይሄ ዝም ብሎ ጉራማይሌ የሆነ ጥራዝ ነጠቅ የሆኑ ሰብስቦ ነው የሚናገረውና ግን እንዴት አየው ዶክተር ዮናስ? ይሄ መደናገጥ ይሄ መረበሽ ምርጫ ደርሷል። እያሰረ ነው። 138 ከአዲስ አበባ ሙዚቃውን አዳምጣቸዋል ተብለው ታስረዋል።
አብይ አህመድ ግን በሚዲያ ላይ ሳይቀርባቸው የሽብር ወንጀል ለዛውም ክርስቲያን የኦርቶዶክስ እምነት ተከታዮችን ጭምር ከአልሸባብ ጋር ሲሰሩ ነው ብሎ ነው መሳሪያ በፎቶግራፊ እያሳየ የሽብር ተግባር ለመስራት ሲጠነስሱ ያስኳቸው ብሎ በቴሌቪዥን ፎቶግራፋቸውን እያሳየ ክስ ያቀረበው ወንጀል ያቀረበው ያንዲት በወንጀሉ ላይ የተጠቀሰች አባትየው የተናገሩት ስሜትን ይነካል። ልጄ በዚህ ደረጃ ፎቶዋ መታየቱ እጅ ቅስሜን ሰብሯል። ዛሬ ነው የሞትኩት ነው ያሉት አባትየው።